እንኳን ባት እንደዚህ እንደተበታተንልኝ እናትሽ በሆንሳት በህይወት የለችም። ተው ብዬሽ ቀልዳችሁ መሆን አለበት። ቀልዳችሁ ነው ታለች። ታዲያ አስገባታል። አሁን ላይ መውደቋን አሁን ቤተሰብ ሰዓት በምን አይነት ሁኔታ በህይወት መኖሯ በቃ በቂ ነው። እኔ ቤት ፈለገችበት ነው። በዱላ ፈንክተዋት ይህን ያህል ልጇን ወስደውባት እሷን ጎዳና ላይ ጣሏት። ብዙ ነገር አድርጎኛል። በቃ አስደብድቦኛል። ልትደብቂ ለምትፈልጊው ነገር አለ? ልትደብቂ ለምትፈልጊው ነገር አለ? ምንም ደብቅ ነገር ያልገባኝ ነገር አለ። በግልጽ ትነግረኛለህ እኮ። እነግርሻለሁ። እኛ የምንፈልገው ሰው አለ። በአሁኑ ሰዓት ዝም ብዬ አይደለም እሱ ከክፍለ ሀገር ድረስ እዚህ ድረስ አምጥቶኝ ዝም ብዬ አይደለም ከቤት ወጥቼ አክስቴ ጋር የገባሁት። ቤት ተሳስተሃል። እየሰማሽ ነው? አይ ልትወጣልኝ ትችላለህ። ትንሽዬ ልጅና ሴቶች በቤት ውስጥ አየሁ። ያውቃል፣ ሁሉንም ነገር ያውቃል፣ እንዴት እንደምንኖር። ያን ሁላ ነገር ትቼ መጥቼ እሱን ብዬ በቃ ሄደሽ እኔ አሁን እሱ ይደውልልኝና እንትን የሆነ ሳልዘጋው እሷን አዋራታል። ከዛ ድምጿን ይሰማል። ከዛ በኋላ ምንም አላናገርኩት። አልተደዋወላችሁም? አልደወለልሽም? ያደረገው እሺ፣ ለምንድነው በግልጽ የማትነግሩኝ? ቆይ አሁን እያልሽ ነው ያለሽው ህፃን ልጅ ይዘውት የነበረው ቤት ውስጥ እናንተ ቤት ውስጥ ይዘውት የመጡት ህፃን ልጅ ምናልባት እኛ የምንፈልገው የተሰረቀልሽ ማጠገቡ ስለነበርኩ በቃ በጣም መጥፎ ጊዜያትን ነበር ሲያሳልፍ ነበር። ምንድን ነው የሰማሽው? ማለት ልጁ የተሰረቀ ምናምን እያሉ ሲያወሩ ነበረ። እኔን አናገኝልሽ። እኔን አናገኝ ከጸጸትም ከምንም እንድድን እባክህ ቅርባ ጋር ያሳለፏቸው እነዚህ ጥቂት ጊዜያቶች በጣም ብዙ መከራ ነው የደረሰብኝ። በሰዓቱ እንደዛ ነው የሆነው። አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ሊሆን አልችልም። እንደዛ መጠላው እንደዛ ሰሞን ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው ሞቱት ማለት ካለ አገኘዋለሁ። ተስፋ አልቆርጥም። በህይወት ካለ ከተለያየን በኋላ እንዴት ነበር ይሆንሽ? ሰላም ነበር እስከተወሰነ ወራት ደህና ነበር። በቃ ጊዜ እየገፋ ሲሄድ ምናምን ነው ሁሉም ነገር እየተቀየረ የመጣው። እንዴት አይሰማኝም? ይሰማኛል እንጂ እንዴት አይሰማኝም? አሁን እኮ እሱ ነው ወደ እናንተ እንዳልመለስ ያደረገኝ እኮ ጥፋቴ ነው። በቃ የሰራሁት ስራ በደል በጣም ድርቅ ያለ ነገር ያኔም እንደዚህ ምን ሆነሽ ነው? አሁን እኮ አላላሹ ያደረሰብሽ መከራ ብዙ እንደሆነ እሱ ነግሮኛል። ወደ አና እስከመውጣት እንዴት ነው ወደ አንተ እንዴት እመለሳለሁ? ወደ አንተ እንድትመለስ ከሆነ ደግሞ ሰዎች ቢልክብኝስ እኮ ድጋሚ ሰዎች ልኩ ቢያጠቃምስ? እሱም ብዬ ነው በቃ ራስ አብረን እስከሆነን ድረስ ጉልበትና አለን አይደል? እኔ ጋር ሆነሽ እንዴት ነው አሁን ለምን አይመጣም? እኔ ጋር እኔን ብሎ ቢመጣስ? እሺ ይምጣ። ከዛ ድጋሚስ? እሺ በመከራ የተገኘ ሰው እንዴት በጠፋሽ? ቢያንስ ራሴን አድናለሁ። እኔን ሲከተል እናንተን አያገኝም። ቢያንስ ራሴን አሸሻለሁ። መጀመሪያ ነው በራ ያንን ነገር እኔ እንደዛ አላሰብኩም። በቃ መጀመሪያ ነገሮች እንደዛ አልሆኑ ብዬ አሁን ዋናችሁ ሰላም ከዚህ በፊት ምንም ላትናንት ምትላት ከባድ ነው። አንዳንድ ጊዜ ያው እኛ በእሷ ቦታ ስንሆን ነው ምናልባት አሰላሙ አለይኩም ረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔም የልዕልም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ልዕልዬ ጀግናው እናት የወለደች የምር ሳሳልሃለን። ወንድ ልጅ አመጣት መዝርጦ የትም ብሎ የትም ቀዳዳ ገብቶ የትም ገብቶ ማለት ነው።
ያው እንግዲህ የፈረደባት ለይሲ ይላታል። ለይሲ የፈረደባት ለለይሲ ያላወረዳትም የምር እንዲህ ሙሉ ጀግና የሆነ ልጅ እና ያው እንግዲህ ያም መስፍን የሚባል ልጅ ወጣት ዜጋዊነት ሰውነት ያለው ጀግና ቤት ተከራይቶ ሰምሮ አምሯት እንዲህ ያለችው ባለችው አቅም ትንሽዬ ቤት ተከራይቶ ተጎዳና ይሻላታል ብሎ ትካዜዋን፣ ሴትነቷን፣ ልጅነቷን አይቶ እንግዲህ ለሉል አስረክቦታል ማለት ነው። ሉል ደግሞ ይዞ መጥቶ እንግዲህ አባቷ ጋር አገናኝቷታል። ይቅር በላት ይሄን የመሰለ በሳ ተሰርታለች ሲለው አባትየው ፊት እንኳን አትሙት ብቻ በህይወት ትኑር አለችበት። ደህና ትሁን እኔማ አንጀቴን ቆስሏል፣ ልቤ ቆስሏል፣ ልቤን አርሙታ ሁድ ያለች ረግጣኝ ሂድ ያለች ጥላቴ ጋር ተቀምጣለች። እኔ ዛሬ ያደማኝ የሚስቴ ሞት ብቻ ነው ነበር ያለው አባትየው። ከዛ ነገሩን ገልጦ ሲነገልጠው አባት ነውና የወለደ ሰው አያስችልምና እንደገና ደነገጠና መልሶ የትናት አለች በቦታ ማግኘት ፈልጋለሁ አለ። አለች እዚህ ናት አመጣልሃለሁ ሲለው አንታት ማየት ፈልጋለሁ አለ። አባት ነውና የአምራኩን ክፋይ እንግዲህ እናትና አባት ጨክን ቢሉት የሚጨክን ሆድ የለው ልጅ ነው ጨካኝ እንጂ። እሷ ግን ጨክኖ እንዴት ዛሬ ሳ መስሎ ተሰውነት ወጥቶ ተበሳውሎ አባቴን ልንከባከበው አባቴ ተተገኘ ላይ ተሞተ ተረፈ አላለችም። አቧራ ረጭታበት ነበር ሄደችው። የብልግናዋ ብልግናም ያው ብቻ እንዲያለችው የሆነም ነገር የሆነባት ይኖር ሆነ አላህ ነው አዋቂው። መቼም ያው የሞቀው ለበረዴው ያዝንም የጠገበ ለራበው ያዝንም ተብሎ የለ ተንተክትኮባት ነበረ። በአዲስ አፍላ እየተንከበከበ ውስጡን ባልታወቀ ተንኮል ፈረረይታባቸው ነበር ሄደችው። አውስላቸው እኛን አውስላን ነበር የምር እኛን አድሚታን ነበር እንኳን እነሱም ማለት ነው። ታነጋገሯ ተሆነ ነገረ ስራዋ ሁላ ግን ያው ሁሉ በመጨረሻ ላይ ስራውን ያገኝምና የስራውን አያጣም። ከይርም ሰራ ሸርም ስራውን አገኘች። ያው እንግዲህ ልጇንም ሊያገኝ እየታገለ ነው፣ ጫፍ ደርሷል። ተሰሞኑ ስታውፋት እናያለን ብለን እናስባለን። ልዬ እኔ ጀግና እንግዲህ ያው ፍላጎትም ታለ ያን ታርገናታል ትሆንልህ ታለልህም ደግሞ አንተ መቼም የሰዋይነት ዜግነትን ተዋጥተሃል። የምር በጣም ነው ደስ የሚለው። ያው መጨረሻ ላይ መቼም ዱንያ ኮሶ ናትና እነሱም ይቅር ስላሏት አባቷም ጋር ስለተገናኘች ደስተኛ ሆና ያለውን ነገር ስለ ልጇ እያወራ እያለ ደግሞ አባቷ የእናቷ ሞት ተረዳች። ፌንትን አላወደቀች። ያው እንግዲህ በነገራችን ላይ ፌንት መንቀል ዘመኑ ጋር ተሰራይቶብናልና የሆነ ነገር ሲለው ሰው ሁሉም ሰው እኮ ነው ፌንት ይላል። ሁሉም ሰው ፌንት ይላል። ያው ዝሮ ለሞት አይሰጣቸውም። ታሁን በኋላ ግን የመጨረሻ ትምህርት አግኝተሻል። የመጨረሻ ትምህርት እንጃ ምን የቱን ያህል ሌት ቀን ተደፍተሽ ቅርብት ያለህንም ሆነ ሰውንም ይዘልቀው አይመስለኝም። እንደዛ እየተለመንሽ እንደዛ እየሆንሽ አፍቅሬዋለሁ መልካም ሰው ነው እና ለእናንተ ነው እንጂ ለእኔ መልካም ሰው ነው ያልሽው ሰውዬ እንግዲህ ያው እስተ ልጅሽ ጓሮ ቀብርሻለሁ አለኛልሽ፣ እስተ ልጅሽ እገልሻለሁ አለኛልሽ፣ አሰቃየኝ አስደበደበኛልሽ፣ ልጅሽን ቀማሽ፣ ጨቅላ ልጅሽን ታይ ተብለሽ ነበር። ተውትሉት ያልሰማ ተውትሉ ምከረው ምክር ታልመከረው መከራ ይምከረው ብሏል። መከራ መከረሽ። ያውም ደግሞ ስራሽን መፍራት መስሎሽ ደውለሽም ሆነ ሰውም ልከሽ እንዲሁ ደረሰብኝ ድረሱልኝ ለማለት አሙናተሹ ነው ጎዳና ወደሽው። እንግዲህ ደግሞ አላህ ያው ጥሎ አይጥልሽምና የወላዲ አምላክ አባትሽም ዋኪላ ከልሽ በአንድ በጎል በአንዱ እንትን ይላልና እናትሽ ባይሞቱ አንቺን ትዝ ብሎት የሚፈልግ ሰው የለም ነበር። እርግጠኝንም ማለት ነው። የእናቷ ሞት ለእናቷ ሞት ለማስረዳት ሲሄድ ሉሌ ሲፈልጋት ነው እዚህ ሁላ ምዝንቅል ገብታ ያገኛት። ያው እንግዲህ ሁሉም አንድ ላይ ተሳካ። እሷም መጣች፣ አባቷን የእናቷንም ሞት ተረዳች። የሚገርመው ደግሞ እህትና ወንድም አሏት። አንዲት ሴት ልጅና አንድ ወንድ ልጅ የጠፉ አሉ ማለት ነው። ዱግዳቸው አድራሻቸው
ህይወት ይኑሩ ምንም አይታወቁ። ያው በነገራችን ላይ እስካሁን ሁሉም ነገር ጌታ ያዘዘው አይቀርም እንጂ ያው የአቤል ነገር ባይተካ ኑሮ ወደ አቤል ነገር ባይገቡ እስካሁን ፎርም ያስይዙት ነበር። ሰውየውንም ለህግ አቅርቦት ነበር። በፈጣሪ ፍቃድ ስለሆነ እንግዲህ ያው ወደ ሌላው ኬዝ ስለሄደ ይሄኛው ኬዝ እንዲህ ስላለ ሴትዮቱም ፍለጋው ተቋረጠ፣ ሳይገኙ ቀሩ። መተልፈተዋ ተገሰማ ይሁን ላይ ውጣጣትሽ መቼም አያልፍሽም። የዛ ጊዜ እሺ ብለሽ እነሱ ጋር ሆነሽ እናትሽን ፈልገሽ በኋላ ይችን ቀን ባያልፏት እንኳን አብረሽ ተገናኝተሽ አብረሽ ትቀብሪ ነበር። ቀሪቱ ማንም አያልፍም። እዛም ሆነ ሰዓቲቱ ወሲት ደርሳለች። ማንም አያልፋትም። ወራቲቱንም ቀኒቱን ሰዓቲቱን ሌቱም ቀኑ ነገር ግን እዚያ ድረስ ተገናኝተሽ ያው ተገናኙ ባይልም አላት እሺ ብለሽ እነሱን ሰምተሽ ጎርጎፍ ብለሽ ልጅሽን የሚነካብሽ የለም ነበር። ወልዴሽ ታሳድጊው ነበር። ግን ያው መጨረሻ ላይ ተጉቢቱ አንቺ ሆንሽ። ይሄ ግን ለትምህርት ይሆናል። ልብ ላለው ሰው ለአንቺ ብቻ ሳይሆን ለምድረ ኢትዮጵያ ትምህርት ይሆናል። የምር በጣም ከባድ ነው። ሰውየው ቢሆን ምን አይነት አራይት ጨካኝ፣ ነገሩ ጨካኝ ነው። በወለዳቸው ልጆች በፊተኞቹ ሚስቶቹ አይታቸዋል። ጭካኔውን ከስንት ቦታ እየወለደ ከስንት ቦታ ጭካኔውን ኩፊትም አይታቸዋል። የመጨከኑ መጨከን ስንቶቹን እንደዚሁ ቤት አልባ አድርጎ ስንቶቹን ልጆቹን ሜዳ ላይ ጥሉ። እሱና ሲሳይ ነው የሚባል ሰውዬ በልጆቻቸው በወለዷቸው ልጆች የሚጨክኑ አራይቶች ናቸው። ይህም በወለዴው ሊጨክኑ የምትበላው አታጣ፣ የምትጠጣው አታጣ። ለባዶ ቤት ተቀምጣ ልጇን ብታሳድግ መሸገረው ወይስ የእሷ ልጅ ማደጉን ስለማይፈልግ ነው? ጥፋተኛው ባለዲሙ እሱ ነው። የመኛ ልጅ ጋር እኔ ብቻ ምን እንዲያስብ አላውቅም። ሊቀምቱ ውስጥ ያረመኔ ተሱ የጋርዶቹ እነሱማ ገንዘብ ነው። ምን ያርጉ? ገንዘብ ይጋታሉ። ልልዬ ግን እናደንቃለን፣ እንወድሃለን። የኔ ጀግና ኑርልን፣ ለዘላለም ኑሩልን። የኢትዮጵያ ለይታዎች፣ የዲሃ የምስኪን አባቶች፣ ወንድሞች የምር በጣም እንወዳቸዋለን። ኢትዮጵያን ነጻ ታወጣታላችሁ ብለን እናስባለን። እያዳከማችኋቸው ነው ወንጀለኞችን መቀመቅ ታስገቧቸዋላችሁ። ጥርት ያለች ኢትዮጵያ፣ ነጻ ኢትዮጵያ በቃ እንዲህ ሰው ለሀገር ማለት ነው። እንዲህ ማለት እብቅ የሌላት ጉብስብስብስ ያላለች ውስጧ ጥርት ያለ ነጻ ኢትዮጵያ ታወጡልናላችሁ ብለን እናስባለን። እና አጋዥ ብታገኙ ህዝቡን ቢያግዛችሁ፣ ህጉን ቢያግዛችሁ፣ በተለይ ህግ ቢያግዛችሁ፣ እናንተ እንዲሆናችሁ ተፈጥርቃችሁ መከራይታችሁ የምታስገቡትን ህግ የምታስገቡትን ወንጀለኛ ህግ ተለቀቀባችሁ ኪሳራ ነው። በገንዘብ በምን እየተደራደረ እና እንወዳችኋለን፣ እናደንቃችኋለን። የእኛ ድምቀቶች በርቱልን። የተቸገረውን የሚያላሰውንም ባጥረጉ እንግዲህ ኤልሲም ጋር ደግሞ እንግዲህ ሰርጋችሁን ያብላን እያልን ዱዓ እናደርጋለን። አዎ የነበረው ፍቅራችሁ ተመልሶ ሰርጋችሁን ያብላን እንላለን። የምሬን ነው። እናንተ ቤሎ ለብሳችሁ አንድ ላይ ቆማችሁ ማየት እንፈልጋለን። አዎ አንተው ብለዋል እንግዲህ ያለውን ነገር ማለት ነው። ሳያጠፋር ተጥፋቱ ደግሞ ይማራል ብለሃል። አጥፍታለች፣ ተጥፋቷ ደግሞ ትማራለች። ይቅር ብለሃት ይቅር ተባብላችሁ እንግዲህ ትጋባላችሁ ብለን እናስባለና እንደዛ ነው። ይሄም አይቀሬ ነው፣ ደግሞ አይቀርም። እንደምናስበው ይሆናል፣ ይሳካል አይደል? መልስ ስጠን ይወቅ ማለት ነው። እና እንደዛ ነው ውዶቼ። ሰብስክራይብ እያረጋችሁ ሸር እያረጋችሁ ያው እንግዲህ ከስንት ዓመት በኋላ ለይሳ ተመልሳ ሉሌ ጋር ተገናኝታለች። የዛ ጊዜ የተናገረችበትን አንደበቷን የዛ ጊዜ መልስ እዛ ስልክ የመጀመሪያው ስልክ
መጀመሪያ ያ ጋርዶች ተብዮቹ ተይዘው እንደዛ ተቆልለው ተፎክሰው አንተና የምታሽካብተው ሰላም እየኖረች ነው እሷ እንደዛ ታግታለች እንዲሆናለች ተብሎ የነበረውን ደብዳቤዎቹ ናቸው ደፋሪዎቿ ናቸው ተብሎ ነበር የቀረቡትና ተቀረቡ በኋላ እነሱ የሚያወሩ ሌላ የተባሉ ሌላ ሆነ። ከዛ ተደወለላትና ያን ስልክ አንስታ ያው እኔ ሰላም ተቀምጫለሁ ደህና ነኝ አትፈልገኝ ትፈልገኝ ብዬ የለም ወይ እኔን ለመፈለግ አያስፈልግህም አርፈህ ራስህን ኑር በአንቺ የተነሳ ዋስ ሲሆኑን አጣ ነው ሲላት ወይኔ መለሰች መልስ ልቡን ያደማው የዛ ጊዜ ያ ነበር። ልቡን ያደማው ፈጣሪ በገነት ያኖረው አለችው። በእኔ አይደለም ነው ያለችው። በእኔ አይደለም እኔ ተው ብዬሃለሁ በእኔ አይደለም እኔ የማይፈልገኝ ለምን ትፈልጉኛላችሁ? የዛለት ነው በቃው። ደገመች በአካል መጣች ገንዴል እያለች እናቲቱ እኔ ልድረስሽ ልጄ የሆነ ነገር የነካሻለ እኔ ልድረስሽ ቢሏት አባትዬው እንደዛ ቢላል አባትዬው የምትመልሰው መልስ ጭራሽ ሽማግሌ ይልካል አለችው። ሽማግሌ ይልክ እየተዘጋጀ ነበር አንተ ዘንድ ያለችው ያለማፈሯ ማለት ነው። እኔ ዘንድ ያላት አዎ ሽማግሌ ይልክ ነበር። በቃ ምን እንዲያስበች ራሱ እኮ አይታወቅም። የለችም በናለች። ከዛ ተተመለስኩ ጀመረኛለች ነገሩ ማለት ነው። ያጅባል